አዴን ይዟት ኮበለለላት። እኔ ሁሉም ነገር ገብቶኛል። አንቺ ልክ ነበርሽ። አንተም ልትገላት እያሰበች ነበር። አልመዴ ልትገላት ሞክራለች። ምን? ህግ ባለበት ሀገርማ እንዲህ ስታደርጋት ቆም ያለኝ። በቃ የምታወራኝ ነገር ካለ ስመለስ ታወራኛለህ። ሂድ ዴቪዬ ድረስልኝ፣ ችግር ውስጥ ነው ያለሁት። ከባሌ ጋር ምን አባሽ ነው የምትሰሪው አንቺ? ማለት አደይ የምትባልን ሴት ያለ ፍላጎቷ እየጎተትክ ወስደሃል። ስማ፣ አደይን ካለችበት ፈልጋችሁ ታመጧታላችሁ። እኔን አመዳም ትለኛለች። ከዛ ግን ሚስቱ ከመጣች በኋላ ሀሳቡን ቀይረ። ቆይ ለምን እንገማመታለናሽ? አደይ እኮ ሄደችው ዴቭ እናት ጋር ነው። እንደዚህ በፍጥነት ትነቂያለሽ ብዬ አላሰብኩም ነበር። አደይ የዴቭ ነው ብቻ ዴቭ አደይን ይዟት ኮበለለላት። እኔ ሁሉም ነገር ገብቶኛል። ይሄ ምንድን ነው? ምን አይደለ? በጣም ጥሩ ትችላላችሁ። እሺ በጣም ትችላላችሁ። እንደፈለግሽ መሆን ትችላለሽ። ሰላም ሰላም ቤተሰብ እንዴት ናችሁ? እንደሚታወቀው ቀጣይ ምዕራፍን የአደይን ተከታታይ ድራማ ይዤላችሁ መጥቻለሁ። እዚህ ጋር እንደምታዩት አደይ ዶክተሩ የዴቭ እናት መጥፎ ነገር እንዳሰበችላት እየነገራት ነው። አደይ ግን አልተረዳችውም ማለት ነው። እሷ በመልካምነት ነው ያሰበችው። ዶክተር ግን እውነታውን ስለሚያውቅ እያስረዳን ነበረ። አደይ ግን መጨረሻዋ ምን ይሆናል? እሱም በቀጣይ ምዕራፍ ነው የምናየው። እዚህ ጋር ግን ያው እንደምታዩት ክላሱ ምናምን አስዋያለ ዴቭ ይመጣል እና ይሄ ሁሉ ሴራ የማን ሴራ ይመስላችኋል? እና እንደዛ ነው። ቤሪ ደግሞ ያው ዴቭ እንደማግባት ነው እየተዘጋጀች ያለችው። ፍቅር የሌለበት ትዳር ግን መጨረሻው ምኑም አያምርም። ይኸው እዚህ ጋር እንደምታዩት ዳይመንድ መጣ ቤሪ ጋር ቦርሳዋን ይነጥቃታል። በጣም ነው ደስ የሚለው እና ያው ውጥር እያለች ነው ባይዘ ማለት ነው። የሰው ልጅ ከምንም በላይ እና ምን ይገባታል ትላላችሁ። ያው ደግሞ እዚህ ጋር እንደምታዩት ማለት ነው ዳይመንድ ጋር መጣ ምናምን እያስረዳቸው ነው ምን እንደተፈጠረባት። እነሱ ግን ያው ለአደይ ሲሉ ነው ይሄንን ነገር እያደረገ ያሉት፣ ሊበቀሉላት ነው። ግን ደግሞ በጣም ከባድ ነው። ፍቅር ሲኖር ነው ትዳርም የሚያምረው። ፍቅር የሌለበት ትዳር ምንም አይደለም። እንደሰው ልጅ ከሴትም ከወንዱም ከሁለቱም ጋር ሲሆን ነው ፍቅር የሚያምረው። እዚህ ጋር አደይ ዶክተሩ አደይ ሊያስረዳት በጣም እየጣረ እየሞከረ ነው። አደይ ግን ምንም ልትረዳው አልቻለችም ማለት ነው። አንዳንዴ በህይወታችን የሆነ ሰው የሆነ ነገር ሲለን ለምንድን ነው ያለን ብለን ቆም ብለን ማሰብ ነው። ፍቅር እውር ነው የሚባለው ግን እውነት ነው እንዴ? ቃይስ ምን ትላላችሁ? ለማንኛውም አደይ ያው መልካም ነገር እንደሚገጥምሽ እና አደይ የደህና ነገር እንደሚገጥማት ተስፋ አለኝ። አደይ ግን ዶክተርን ብትረዳው ምናምን የምታስተውል ደስ ይለናል። ይኸው ትታ ሄደች። ምንም ልትረዳው አልቻለችም። እውነታው ሲገባት ግን ያው ሄዳ ይቅርታ እንደምጠይቀው ተስፋ አለኝ እና እንደዚህ ናላችኋለሁ ጋይሶች። ብቻ ከባድ ነው። እዚህ ጋር ቤሪ በጣም ደስተኛ ነች። አደይ እንዲያረገችኝ ብሎ ዴቭ እየነገራት ነው። እራሷ እንደጠነሰሱት ያወቀለታ ዴቭ ምንድን ነው የሚያደርገው? እውነታው ሲገባ አደይም በጣም አመናጭቋታል፣ ሰድቧታል። ያው እሷ ቺት እንዳደረገችበት ነው የሚያስበው። እውነታው ግን ሌላ ነው። ይሄ አይደለም እውነታው። ያው እጇን ይዞ ሄደ። ምን ትላላችሁ?